ሴቶችዬ አያችሁ እናንተ ራሳችሁን ብቻ ጠብቁ እንጂ ማለት ነው። በቃ ይኸውላችሁ ሁሉም ነገር ይስተካከላል። ወልጃለሁ እንደዚህ ሆኛለሁ ምናምን የሚባል ታሪክ የለም። አራስ ቤት ሆናችሁ ዲያስፖራ ባል ይመጣላችኋል። አያችሁ አራስ ቤት ሆናችሁ ማለት ነው። እና እኔ በመንጋ ሩታ ልክ ናት እንኳን አደረገች ምናምን ብዬ እዚህ ጋር ሌላ አይነት እንትን መፍጠር አልፈልግም። በቃ ስህተት የሰራ ሰው ስህተቱ ይነገረዋል ማለት ነው። እና ይሄ በሶስት ወር የበሰለው ባልሽ ዲያስፖራው ባልሽ አበባ ይዞልሽ የመጣው ፍቅርሽ ከየት ነው የመጣው? ትልቁ ጥያቄ ይሄ ነው። እንዴ እንደዚህ ይቻላል እንዴ? አብርሃም የግድ እንደዚህ አይነት ነገር ስላደረገ አንቺም እንደዚህ አይነት ነገር ማድረግ አለብሽ? ይሄ ነው በቃ እየተመላለሳችሁ ነው መቀጠል የምትፈልጉት? ኖ ይሆናል አይደለ? ከሱ ከተለየሽ በኋላ የራስሽ ህይወት አይኑርሽ ምናምን አይደለም። በነገራችን ላይ ግን አሁን ትክክለኛው ሰዓት ነው ወይ ነው ይሄ የኔ ትልቁ ጥያቄ። እሺ ወይ አብርሽን ለማስቀናት ነው? እኔም እንደዚህ ነኝ ተፈላጊ ነኝ ለማለት ነው? አላቅም ብቻ እንዴት እንደሆነ ግን ማለት ነው ለእኔ አግባብም ትክክልም ያልሆነ ነገር ነው እየተደረገ ያለው። ይሄንን ነገር የምትደግፉ ይሄንን ነገር የምታበረታቱ ሰዎች ፍጹም እንደተሳሳታችሁ ልታውቁ ይገባል። በቃ ማወቅ ያለባችሁ ነገር ቢኖር ይሄ ተቀባይነት የሌለውና መደገፍ የሌለበት ሀሳብ ነው። ሲጀመር በመጀመሪያ ደረጃ መች ተዋወቃችሁ? በዚህ 3 ወር ውስጥ ተዋውቀሽ ወይም ከአብርሃም ጋር ከተጋጨሽ በኋላ ተዋውቀሽ፣ እሱስ በምን ሂሳብ ነው እንደዚህ ገና አራስነቷን ያልጨረሰች ሴትን እንትን ሊል የመጣው? ጉድ እኮ ነው እግዚአብሔርን። እና ያው ለማንኛውም እናንተ ራሳችሁን ጠብቁ እንጂ እናንተ ልክ እንደ ሩታ ሼፕ ሆናችሁ ከአራስ ቤት ውጡ እንጂ እግዚአብሔርን። ያው እንደምታዩት ነው ዲያስፖራ ባል ነው። ኧረ በስመ አብ! ኧረ ትለያላችሁ። የእናንተስ ጉድ ነው እግዚአብሔርን። ለማንኛውም ማለት ነው ዛሬ ያው ብዙ ሰርች አናደርግም። ብዙ ስለዚህ ልጅ የምናወጣቸው የምንፈልጋቸው ነገሮች ሊኖሩን አይችሉም። ነገ ግን አብጠርጥረን ማለት ነው እያንዳንዷን ነገር ጀለሴ ደስታ ነው ያልከው ስምህን በቃ ይኸውልህ ተበርብሮ ኢንስታግራም ቲክቶክ ተበርብሮ ማነህ ምንድነህ በደንብ ተጣርተ ተበጥረን ወደ ሩታ ልትቀርብ የምትችለውና ለማንኛውም ግን ይህንን ነገር እኔ በፍጹም አልደግፍምም አልቀበልምም። በቃ አለ አይደል እየተበሻሸቃችሁ መኖር ነው እቅዳችሁ። የምር ወደሹ ነው? የምር ፈለገሽ ነው? አንተስ የምር ፈለጋት ነው? አበባህን በሱፍ ቂቅ ብለ ምናምን የመጣው እኔ ሳየውና ስረዳ በዛ በኩል ያው ሮማንቲክ ለመጫወት እየሞከሩ ስለሆነ አለ አይደል ሚዛን ላይ ሲቀመጥ ትንሽ እያጋደለ ስለሆነ ሚዛኑን ለማስተካከል እንደዚህ አይነት ነገር ያስፈልጋል ተብሎ የመጣ አይነት ነገር እንጂ የሚመስለኝ ሪል ሩታ እንደዚህ አይነት ነገር ውስጥ ትገባለች የሚል ሀሳብ የለኝም ማለት ነው። ያው ብዙዎቻችሁን እያነጋገረ ነው። ቪዲዮ ከተለቀቀ በኋላ ብዙዎቻችሁ ብዙ ሀሳብ እየሰጣችሁ ነው። እኛም እንግዲህ ከዚህ ጉዳይ ጋር ተያይዞ ያየነውን የሰማነውን የተረዳነውን ነገር እናወራለን ማለት ነው። ጥሩ ቆይታ ይኖረናል። እንዴት አመሻችሁልኝ እኔ ተወዳጅ ቤተሰቦች? ደህና ናችሁ ወይ? አለን እግዚአብሔር የተመሰገነ ይሁን። እንግዲህ የተለቀቀው ቪዲዮ ብዙዎቻችሁን ኮንፊውዝድ እያደረገ ነው እና በቃ እዚህም እዛም ትክክል ይመችሽ ምናምን የምትሉ ሰዎች አላችሁ እና እንደ አንድ ተመልካች ትክክል ነው ብዬ ያመንኩበትን ነገር ነው ትክክል ልል የምችለው እንጂ እዛ ጋር አብርሃም እያጠፋ ስለሆነ ሩታ ስታጠፋ ሩታ ትክክል ናት ማለት አይደለም። ሩታ እዚህ ጋር ስታጠፋ አብርሃም እዛ ጋር ተከትሏት የሚያጠፋ ከሆነ ትክክል ልለው አልችልም። ይሄ የመንጋ ድጋፍ ነው የሚባለው። እኔ ደግሞ እንደዚህ አይነት ድጋፍን በፍጹም ሊያስኬድ አልችልም። በቃ ልቀበል የማልችለው ነገር ቢኖር ይሄ ነው። ዛሬ ለእኔ ሩታ ያደረገችው ነገር ትልቅ የሆነ ጥፋት መሆኑን መርሳት የለባችሁም። በቃ ብሽሽቅ ትንሽ ከሱ ራስሽን ለማሻሻል አፕግሬድ ለማድረግ እነሱ የሚያደርጉትን ነገር ንቀሽ ለማለፋት ሞክሪ። ይሄንን ነገር እንቀበለው። የምሬ ሰውዬ አራስነትሽን አስጨርሶ ምናምን ይዞሽ ሊሄድ ነው። እንቀበል። ይሄንን ጉዳይ ትቀበሉታላችሁ ጋይስ? እንዴት ታዩታላችሁ? እግዚአብሔርን ለማንኛውም ከባድ ነው ግን አለ አይደለ እንደዚህ እየተበሻሸቁ መቀጠሉ ለእኔ ትክክል ነው ብዬ አላስብም። በቃ ምናልባት ልትለያዩ ሊሆን ይችላል፣ ተለያይታችሁ ሊሆን ይችላል። ግን
በእንደዚህ አይነት መንገድ ህይወት አይገፋም። እናንተ አሁን ላይ አንድ ስቴፕ ራሳችሁን ከፍ ያደረጋችሁ ልጆች ናችሁ እና በበፊቱ አይነት ስታንዳርድ መቀጠል አለባችሁ ብዬ እንደኔ አላስብም። በፍጹም እግዚአብሔርን ልቀበለው የማልችለው ነገር ቢኖር ይሄ ነው እና አሁንም እዛው ቦታ ላይ አሁንም እየተበሻሸቃችሁ እሱ እዛ ጋር ከሄርሜላ ጋር ስለሆነ አንቺ ደግሞ አይዶ ነው ዲያስፖራ ሚሆን ምንም ይሁን ሰምቲንግ ተፈልጎ እንደዛ አይነት ነገር አረ ደስ አይልም። ለነገሩ ምንም ሊያስገርም የሚችል ነገር የለም። እንግዲህ ሩታ እርጉዝ በነበረችበት ሰዓትም መጥቶ ነበረ አለ አይደለ? እኔም አሁንም መውሰድ የምፈልገው ይሄንን ነገር ሩታ ሪል አዲስ ህይወት ለመጀመር ምናምን ሳይሆን እዛ ጋር ያለውን ነገር ባላንስ ልታደርግ እንጂ ይህንን ነገር በፍጹም ልቀበለው አልችልም። እንዴ ሩታ አይሆንም። ለማንኛውም ግን የሆነ ልታሳያቸው የፈለገችው ነገር እንዳለ ወይም ለአብርሽ ልታሳየው የፈለገችው ነገር እንዳለ ነው እንደኔ እየተረዳሁ እና በጣም ራሷን እየጠበቀች ነው። በጣም ሼፕ ይሆናለች። እግዚአብሔርን እንዲህ መውለድ እንደዚህ ሼፕ ያደርጋል እንዴ ጋይስ? በጣም ማለት ነው በቃ አለ አይደለ? የሆነ በጣም ውበቷ ጨምሮ ነው የወጣው የማንክደው ነገር ቢኖር ማለት ነው። እና አብርሽ ራሱ ዝም ብዬ ሳስብ እየቆጨው እየመሰለኝ ነው። እና አንተ ጥለኸኝ ብትሄድም እኔ በየትኛውም ሰዓት ተፈላጊ ነኝ። እንዳንተ ከሀገር ውስጥ ምናምን አይደለም ከዲያስፖራ ከውጭ ነው ኤክስፖርት ነው ኢምፖርት ነው የምናደርገው እያለችህ እንደሆነ አትርሳ። እንግዲህ ከዚህ በኋላ እናንተም ራሳችሁን ሬዲ አድርጉ። አሁን ነገሮች ባላንስ ሆነዋል ማለት ነው። ፋይቲንጉ ወይም እንትኑ በደንብ ነው ተጠናክሮ የሚቀጥለው እና በጣም ብዙ ነገሮችን እናያለን ብዬ አስባለሁኝ። ያለው ነገር እንዳለ ሆኖ ወደ እውነታው ስንመለስ ግን ሁለቱም እያደረጉ ያሉት ነገር ፍጹም ስህተት እንደሆነ ነው የምቀበለው ማለት ነው። ምክንያቱም እኔ ሩታ ትንሽ ትሻላለች የሚል እሳቤ ነው ያለኝ። ምክንያቱም እስከ ዛሬ ድረስ ስታደርጋቸው የነበሩ ነገሮችን እሱ እንደዛ ጭምልቅልቅ ሲል ብዙ ነገሮችን ሲያደርግ በትዕግስት እያየች በትዕግስት ብዙ ነገሮችን እያለፈች ቆይታ በስተመጨረሻ እሱ የሚሄደው መንገድ ላይ የሚሄዷ እኔ ተቀባይነት ይኖረዋል ብዬ እንደኔ አላስብም። እና ለማንኛውም ይሄ አሁን መጥቷል የተባለው ዲያስፖራው የሩታ ባል ልጅ ደስታ የምር ከሩታ ጋር ሪሌሽንሽፕ ኖሮት ወይም ከሩታ ጋር ግንኙነት ኖሮት ይሆናል ብዬ አላስብም። በፍጹም ይህንን ነገር አልጠብቅም። ምክንያቱም አስባችሁታል፣ እርጉዝ ነበረች፣ ከዛ ራስነት ጊዜ ላይ ነበረች። በእንደዚህ አይነት ጊዜ ውስጥ አብርሃም ሳያቅ ሪሌሽኖች ይኖሯታል የሚል እሳቤ በፍጹም የለኝም እና የትኛውም ወንድ ልጅ መቼስ እርጉዝ እያለች ሪሌሽን ከዚች ልጅ ጋር ይጀምራል የሚል በፍጹም ሀሳብ የለኝም። እንደዛ ታስባላችሁ? እግዚአብሔር ጭራሽ ለእኔ የማይመስል ነገር ነው እየሆነብኝ ያለው እና አንድና አንድ ይህንን ነገር ልወስድ የምችለውና ልቀበል የምችለው በቃ እኔም ከማንም አላንስም። አንተ ሄርሜላን ብታመጣ እንደዚህ እኔ ሸጋ ሸበላ ሻንጣ የሆነ ልጅ ማምጣት እችላለሁ እያለች እንጂ የምር ሩታ እንደዚህ አይነት ነገር ውስጥ ትገባለች ብዬ አላስብም። ግን ብትገባም ባትገባም ይሄ ነገር ተቀባይነት የሌለው ነገር ነው። ትንሽዬም ቢሆን አንቺ ከእሱ መሻለሽን ማሳየት መቻል አለብሽ። እነሱ የሚያደርጓቸውን እነሱ የሚሰሯቸውን የልጅ ስራዎች አንቺ እነሱን ተከተለሽ ስታደርጊ ማየት አንፈልግም ነው የኔ ትልቁ ጥያቄ። አይሚን አውቃለሁ ወይም በጣም ብዙ ሰዎች እንደሚገፋፉሽ፣ አንቺ ከማን ታንሻለሽ፣ አንቺ አሁንም ሸበሊት የሆንሽ ልጅ ነሽ፣ ስለዚህ ሸበላውን ማምጣት ትችያለሽ ምናምን እያሉ ጃስ የሚሉሽ ሰዎች አሉ። ግን ይሄንን ነገር መቀበል የለብሽም ነው የኔ ትልቁ ጥያቄ። እና የተረዳሁት እኔ ወይም የወሰድኩትን ሀሳብ ነግሬያቸዋለሁኝ እና ይህንን ነገር እዛ ጋር ካለው ነገር ጋር ፉክክር ውስጥ ከመግባት አንጻር እንጂ ሩታ የምር ሪል የሆነ ግንኙነት ጀምራ እንዳልሆነ ነው የማስበው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? እንደተለመደው ሀሳባችሁን ስጡ። እርግጠኛ ሆኜ የምነግራችሁ ግን ማለት ነው የዚህ ልጅ ኢንስታግራም እና ቲክቶክ በደንብ አብጠርጥረን ምርምር ነው የምናደርገው። ምርምር ያለኝ አሁን እዚህ ጋር ፍንድት አድርጌ ብዙ ነገር ማውራት ስላልፈለግኩኝ ነው እንጂ እኔ ጠቅጠቅ አድርጌ ገና ፊቱን እንዳየሁት ምናምን ነው ኢንስታግራሙንም እንትኑንም ያገኘሁት። የስም ለውጥ አይቻለሁኝ። እውነቱን ነው የምነግራችሁ፣ እግዚአብሔርን የስም ለውጥ አለ። አሁን እዚህ ጋር የተናገረው ስምና ኢንስታግራም እና ቲክቶክ ላይ ያለው ስም ይለያያል። ለማንኛውም ችግር የለውም። ብዙ ሰዎች ቆፍራችሁ እንደምታወጡት አውቃለሁኝ እና
እስኪ ነገ ደግሞ አንዳንድ ነገሮችን ጨማምረንበት ስለዚህ ጉዳይ አብርሃምስ ምን አለ የሚለውን ነገር ይዘን እንመጣለን ማለት ነው። እወዳችኋለሁ። ሀሳባችሁን ስጡበት። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ይመቻችሁ።